ወንድማችን ሁሱ ይጀምር ወንድማችን ሁሱ ያ ነገር ይጀምር ቁጥር እየያዘ ያስልም ምክንያቱም የሱ እንትን እሱን እየተከተሉ እስልምናን እየሰለሙ ያሉ በጣም ብዙ ወንድም እህቶች እየሰማን ስለሆነ ማለት ነው ቁጥር እየያዘ ያስልም ቁጥር እየያዘ ስላችሁ ጅምላውን ቁጥር ነው ያልኳችሁ ያለሁት 30 35 የዛሬውን ጨርሳችሁ አለ ፕሮግራሙን አሁን ነገ ላይ ሲመጣ ደግሞ ከ36 ነው የሚጀምረው እያለ ይቀጥላል ምክንያቱም ለሱም ኢንጃዙን ያወቀ ይሄዳል ይሄን ያክል ሰርቻለሁ የሚለው ነገር ለኛም ደግሞ እንደ ማስረጃ ያን ነገር ለመጠቀም ይጠቅመናል ማለት ነው አላህ ይጠብቀው ወይባርክ ፊ ፌስቡክ ላይ ይወስተዋል ማሻአላህ ተባረከ الرحمن በቀላይ እስከ 10 ነገርኳችሁ እኮ ፉክክር ነው እንደ ጉዳዩ ናም ፉክክር ነው وفي ذلك فليتنافس المتنافسون ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እኮ ምንድነው ያሉት መሰላችሁ لا يهدي الله بك رجلا واحدا خير لك مما طلعت عليه الشمس وفي رواية أخرى لا يهدي الله بك رجلا واحدا خير لك من حمر النعم الله سبحانه وتعالى بأنت مكنيات عندن سورك أتتنيا ومن قدر الإسلام ممراته خير لك مما طلعت عليه الشمس صحيح وتأتشبت نقربات علي يشال الله النيال صلى الله عليه وسلم أنت صحيح وتأبت نقر كزيش دنيا باتك علي عندن قلة بسلمنا ما سقبات يبت الله هالسبوت باندك أن سدسة وستاسل በአንድ ቀን 10 ሰው ስታሰል ማስባችሁታል ምን ያክል አጅር እንደሰራህ ማለት ነው በጣም ከባድ ነው አጅሩ በጣም ከባድ ነው በጣም ማለት ነው ወንድማችን ይሄን ነገር ተረድቶ ነው እየሰራ ያለው አላህ ይጨምርለት አላህ ይቀበለው ቀጣዩ አቡ ሀይደር ይሆናል ማለት ነው በኢድኒላህ ገባችሁ አሁን አንዳንድ ሰዎች እየተሳደቡ ነው ያሉት ከስር አብሽሩ በጣም እንትን ስለሆናችሁ ይገባናል እንዳሳመማችሁ ይገባናል ይሄ መስለሙ የሰው መስለም ደግሞ ይጨምራል እላችኋለሁ ወደፊትም ቢኢዝኒላህ ተዓላ እንደሚሳደቡ ሰዎችን ደግሞ በፊት ብሎክ አድርግ ነበር አሁን ብሎክ ማድረግ ትቻለሁ ምን እንደማድረግ ታውቃላችሁ ሚዩት አድርጋቸውና መናገር አይችሉም ከስር ተቀምጠው ይቃጠላሉ ማለት ነው ወንድማችን ሁሱ አላህ ይጨምርለት ባረከላሁ ፊ ወንድም ሁሱ ከረጅም ጊዜ በፊት አብረን ነበር እዚህ ሶሻል ሚዲያ ላይ በጣም ጎበዝ ልጅ ነው ምንም እንኳን ከፈትዋ ጋር ተያይዞ ያለውን ጃኒብ ባልደግፍም ሙሉ በሙሉ ማለት ነው ከሌላ እምነት ጋር ባለው ንጽጽር ጉዳይ ላይ በጣም ጥሩ ነገር እየሰራ ነው እስከዛሬ ድረስ ከመጡልኝ ቪዲዮዎች አግባብ የሌለውን ቪዲዮ አላየሁም ተሳስቶ ሊሆን ይችላል ወላኪን አግባብ የሌለውን ቪዲዮ አላየሁም በጣም ደስ የሚል መልእክት ነው የሚያስተላልፈው ሎጂካል የሆነ ተቀባይነት ያለው ምርጥ መልእክት ነው የሚያስተላልፈው የሌላ እምነት ተከታዮችን በማስረጃ ነው የሚያሳምነው ደስ የሚል ነገር አለው እንደሱ ያሉት አሁን በጣም ብዙ ነገሮችን እየሰሩ ብዙ ሰዎችንም ወደ እስላም እየጋበዙ ጥሩ ነገር እየሰሩ ነው ያሉት ሌሎች ወንድሞች የስማቸው መጥቀስ ስላልፈለኩ ነው በጣም ብዙ ወንድሞች ማስረጃን ተንተርሰው በደንብ እየሰሩ ያሉ ወንድሞች አሉ አቃለ ይሄን እነኚህ ወንድሞቻችን እየሰሩ ያሉት ነገር ትናንትናም ተናግሬ ነበር በቃ የሆነ ቦታ ላይ መቆም አለበት የሚል ሐሳብ ያላቸው የሌላ እምነት ተከታዮች ብቻ አይደሉም ትላልቅ አባቶች ሁላ ሳይቀሩ የሚያስቡ ነበሩ እነኚህ ልጆች እየሰሩ ያሉት ነገር እነኚህ በንጽጽር ጉዳይ ላይ እየሰሩ ያሉት ልጆች ብዙ ነገር እየሰሩ ስለሆነ ብዙ የሌላ እምነት ተከታዮችን ሐቁን እያሳዩ ወደ ትክክለኛው መንገድ እየመለሱ ስለሆነ የሆነ ቦታ ላይ መቆም አለበት ብለው ነው የሚያስቡት በቃ ይሄ ነገር መቆም አለበት እንዴት ነው የሚቆመው በባሌም በቦሌም ተግባባን መቆም ያለበት በማስረጃ አይደለም በማስረጃ ማቆም ካልተቻለ የሆነ አባባል ነበረች እኮ ልጅ እያለን ኳስ ስንጫወት የምታስታውሱ ከሆነ ኳሱ ካለፈህ እግሩ አይለፍህ ይባላል ተከላካይ ስትሆን የሌላ ክለብ አጥቂ በጣም ጎበዝ ከሆነ ኳሱ ካለፈህ እግሩ አይለፍህ የሚባል አባባል አለ ኳሱን ካላገኘኸው ኳሷን መመለስ ካልቻልክ እግሩን ስበረው ነው በባሌም በቦሌም ተብሎ የሚታሰበውን ሐሳብ የሆነ ባለጌ ሰው ሊያመጣው ይገባል ምክንያቱም ማስረጃ ስለሌለ ማስረጃ ማምጣት ስለማትችል የግድ ምን ማድረግ አለብህ እግር መስበር አለብህ እግር መስበሩ ደግሞ ምንድነው ያንተን ከባድ የምትለውን ነገር
ቀይ መስመር የምትለውን ነገር ማንም ሰው መንካት የለበትም ብለህ አንተ ሙቀደስ አድርገህ የምታስቀምጠውን ነገር መተው እየነካኩ አንተን ከላይነህ ለማሳት ይፈለጋል። ለምን? የሚፈለገው ነገር መልእክት ማድረስ ሳይሆን አንተን ዲስትራክት ማድረግ ነው። በቃ እየሄደባቸው ያለው ከነሱ እምነት ወደ ኢስላም እየጎረፈ ያለው ማህበረሰብ ማቆም ስላለባቸው ነው። ውድና የተከበራችሁ ወንድሞቼና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ በንጽጽር ጉዳይ ላይ እየሰሩ ያሉ ወንድም እህቶቼን አንድ መልእክት ላስተላልፍላችሁ ፈልጋለሁ። በመጀመሪያ ደግሞ በቅርቡ ወደ እስልምና የተቀላቀላችሁ ወንድሞቼና እህቶቼ እንኳን በሰላም ወደ ቤታችሁ ተመለሳችሁ፣ እንኳን በሰላም ወደ ኢስላም መጣችሁ። ኢስላም መጀመሪያም የተፈጠራችሁበት ሃይማኖታችሁ ነውና እንግዳነትም እንደማይሰማችሁ እርግጠኛ ነኝ፣ ወደ ራሳችሁ ወደ ነበራችሁበት ስለተመለሳችሁ ማለት ነው። በሁለተኛ ደረጃ ደግሞ በንጽጽር ጉዳይ ላይ እየሰራችሁ ያላችሁ ወንድሞቼና እህቶቼ አዲስ እስላምን የተቀላቀላችሁም ይሁን በፊት እስልምና ላይ የነበራችሁ የቆያችሁ ወንድም እህቶች የመጀመሪያውና ትልቁ መልእክቴ ወቁል ረቢ ዚድኒ ዒልመን ብሎ አላህ ሱብሓነሁ ወተዓላ ቁርአን ላይ እንዳስቀመጠው አላህ ሱብሓነሁ ወተዓላ ዕውቀታችሁን ይጨምርላችሁ ዘንድ በየቀኑ ዕውቀታችሁን መጨመራችሁን አታቁሙ። በየቀኑ አንድ ነገር እየተማራችሁ ሂዱ። አነሰ ከተባለ በቀን 1 ሰዓት ለኢስላማዊ ትምህርት መድቡና እየጨመራችሁ ሂዱ። ምክንያቱም አንዳንድ ወንድሞቼ ላይ የማስተውለው ነገር ለኢስላም መስራት ጉጉቱና ፍላጎቱ በጣም አላቸው። እየሰሩ ነው፣ ነዓም በደንብ አድርገው እየሰሩ ነው። እንደኔ ካሉት ሰዎች በደንብ ይሻላሉ። ወላኪን በኢስላም በዲን አልኢስላም ላይ ያላቸው ዕውቀት በሚፈለገው ደረጃ ባለመሆኑ የሚፈልጉትን ነገር ሳያገኙ ሲቀሩ ሳይ ይሰማኛልና ማለት ነው። ስለዚህ ወንድሞቼ ወንድማዊ ምክር ሰጣችሁ ምንድነው? ኢስላማዊ ትምህርትን ለመማር አነሰ ከተባለ በቀን 1 ሰዓት መድቡና የምትማሩበትን ሁኔታ አመቻችታችሁ የሚያስተምሯችሁን ሰዎች እንኳን አፋልጉን ብትሉ ምንም ችግር የለውም፣ ለማፋለግ ዝግጁ ነን ማለት ነው بإذن ተዓላ። ሌላኛውና ሁለተኛው ነጥብ ማነሳላችሁ ነጥብ ሰዎች ሰሞኑን እየሰራችሁ ያላችሁትን ድሎችን በደንብ አድርገን እየተመለከትን ነው። እናንተ እየሰራችሁ ያላችሁት በስርዓት ወደ አላህ መንገድ የመጣራቱ ሳትሳደቡ፣ ሰውን ሳትዘልፉ፣ የማይሳደቡ ሰውን የማይነቁሩትን ነው እየተናገርኩ ያለሁት። ሳትሳደቡ፣ ድንበርን ሳታልፉ በስርዓት ሰዎችን እያስረዳችሁ ብቻ ወደ ቀጥተኛው መንገድ ብዙ ሰዎችን ለመምራት ምክንያት እየሆናችሁ ስለሆነ እየሰራችሁ እያደረጋችሁ ያላችሁት ድል እኛ ጋርም ደርሷል። በጣም ደስ ብሎናል። እኛ ወንድሞቻችሁ በጣም ደስ እንዳለን ሁላ አላህም ደስ እንደሚሰኝባችሁ ተስፋ እናደርጋለን። እየሰራችሁ ያላችሁትን ነገር ቀጥሉበት ዳዕዋውን። ሶስተኛውና ከባዱ ነጥብ ደግሞ አሁን እንደነገርኳችሁ እያደረጋችሁት ያላችሁትን ድል ለመቀልበስ የሆነ እንቅስቃሴ ተጀምሯል። ያ እንቅስቃሴ ደግሞ ምን አይነት እንቅስቃሴ ነው ካላችሁ ኳሱ ካለፈህ እግሩ አይለፍህ የሚባል አባባል አለ። እናንተ በማስረጃ ሰዎችን እያስረዳችሁ ወደ ኢስላማዊ ቀጥተኛ መንገድ መጥራት ስትጀምሩ በማስረጃ እናንተ መሟገትና ፊት ለፊታችሁ መቆም ያቃታቸው ሰዎች ብዙ ጊዜ በማስረጃ ነገሮችን እናቀርባለን እያሉ በወጡ ቁጥር ብዙ ሰዎች እያመለጧቸው ስለሆነ እናንተን እልህ ውስጥ በማስገባት እናንተን እሰጣ ገባ ውስጥ አስገብቶ ከኢስላማዊ አስተምህሮት እንድታፈነግጡ በማድረግና የሌላ እምነትን እንድትነኩ በማድረግ እናንተን መንገድ ለማሳት እየሞከሩ ያሉ ሰዎች ስላሉ ተጠንቀቁ። የበሰበሰ ዝናብ አይፈራም። ማስረጃ የሌለው ሰው መጣራት ያልቻለ ሰው ድምጹን ከፍ አድርጎ መሳደብ ለሱ አሸናፊነት ነው። ማስረጃ ያለውና ሰዎችን ረጋ ብሎ ማስረዳት እየቻለ ማስረጃውን ትቶ ደግሞ ወደ ሰጣ ገባ ውስጥ መግባቱ ደግሞ ማስረጃ ላለው ሰው ተሸናፊነትን ነው የሚያወርሰው። ስለዚህ ማስረጃ ይዛችኋል፣ ዕውቀቱ አላችሁ፣ ጥበብ በተሞላበት መልኩ ሌላውን ባልነካ መልኩ ሃይማኖታችሁን በደንብ አድርጋችሁ አስረዱ። አራተኛው ነጥብ ደግሞ ይሄንን ስላችሁ ነገሮችን ስርዓት ባለው መልኩ አስረዱ ስላችሁ ሰውን ለመፍራት ወይ ደግሞ ሌላ ሰው እንትን ይላል ብሎ ለመስጋት አይደለም። ኢስላማዊ ትዕዛዝ ነው እንጂ ማለት ነው። ኢስላማዊ ትዕዛዝ ከመሆኑም ባሻገር አላህ ሱብሓነሁ ወተዓላ እንደነገረን ሁላ ወላ ተስቡ الذين يدعون من دون الله እንዳለው የሌላውን መንካት ያንተም እንዲነካ ምክንያት ይሆናልና
የራሳችሁንም ድንበር ለመጠበቅ የሌላውንም ድንበር ጠብቁ፣ ሌላውንም አክብሩ። ሌላኛውና አምስተኛው ትልቁ ነጥብ ደግሞ ምንድነው ካላችሁ ወንድሞችና እህቶች፣ ሌላውን አክብሩ ማለት ደግሞ አላህ Subhanahu Wa Ta'ala ያዘዛችሁን ድንበር እለፉና ከሌላው ጋር ይቅርታ አድርጉልኝ ለዚህ ቃል ተሞዳሞዱ ማለት አይደለም፣ ወይ ደግሞ ሌላው እንደሚፈልገው ሁኑለት ማለት አይደለም። ነገሩን በጣም አለስልሳችሁ ልክ ከሌላው እምነት ጋር ልዩነት እንደሌለን አድርጋችሁ ግለጹ ማለት አይደለም። ላ ከሌላው ሃይማኖት ጋር ልዩነት አለን ወይ? ነዓም 180 ዲግሪ ነው የምንለያየው ከሁሉም ሃይማኖት ጋር። እስልምና ከሌላ ሃይማኖት ጋር ከክርስትናውም ይሁን ከአይሁዱም ይሁን ከሌላው የትኛውም ሃይማኖት ጋር ተቃራኒ ሃይማኖት ነው። አንዳንድ በስነ ምግባር ደረጃ የሚግባባባቸው ነጥቦች አሉ። ነዓም አሉ። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እንዳለው። ወላኪን በአቂዳው ደረጃ ስንመጣ ግን አቂዳው ላይ 180 ዲግሪ የተለያየን አራምባና ቆቦ ነን። ይሄን ነገር የሌላ እምነት ተከታዩም ማወቅ አለበት፣ እኛም ማወቅ አለብን። ዳዕዋው ሴክተር ላይ እየሰሩ ያሉ ወንድሞች እህቶችም ማወቅ አለባቸው። እኛና እንትና እኮ እኩል ነን አንድ ነን ማለት የለም እንዲህ የሚባል ነገር። ወላኪን ሌላውን መስደብ፣ ሌላውን መዝለፍ፣ ማንቋሸሽ፣ ሌላውን አሳንሶ የማይሆን ድንበር መተላለፍ በኢስላም የተከለከለ ነው። ኢስላማችን ስለሚከለክለን እንከልከል እላችኋለሁ። ይሄው ነው መልእክቴ። በስተመጨረሻ ደግሞ ወደ መጀመሪያው ነጥብ ልመልሳችሁና ይሄን ሁላ ዳዕዋችሁን መስራት ስትፈልጉ የዳዕዋችሁ ሁላ መነሻ መሆን ያለበት ኢብቲጋእ ወጅሂላህ ሱብሓነሁ ወተዓላ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን። የሁሉም ነገር መነሻ ንያ ነውና ኢነመል አዕማሉ ቢንኒያቲ ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ። የምትሰሩት ስራ በአጠቃላይ ለአላህ ብቻና ብቻ ከሆነ የአላህን ሱብሓነሁ ወተዓላ ውዴታን ታገኛላችሁ። የምትሰሩት ነገር ግን ፎሎወርን ፍለጋ ላይክን ፍለጋ ከሆነ ግን አይደለም አንድና ሁለት ሰዎችን ወደ አላህ መንገድ መጣራት ቀርቶ ሁሉም ዓለም እንኳን እናንተን ተከትሎ እስልምናን ቢቀበል የሰራችሁት ነገር ከአላህ ውጭ ላለው አካል ከሆነ ሌላውን ለማስደሰት ፎሎወርን ለመሰብሰብ ሰዎችን ደስ ለማሰኘትና ለመታወቅ ከሆነ አላህ ዘንድ ስትቀርቡ ወቀዲምና ኢላ ማ ዓሚሉ ሚን ዓመልን ፈጀዐልናሁ ሀባአን መንሱራ የሚበተንባችሁ ስራ እንዳይሆንባችሁ ባካችሁ ወንድሞችና እህቶች ንያችንን እናስተካክል፣ ንያችንን እናጽዳ። ወደ ንያችንን ብንመለስላችኋለሁ ወንድሞችና እህቶች። በድጋሚ እስካሁን ድረስ እያስመዘገባችሁ ያላችሁት ድል ብዙ ወንድሞችን ወደ ኢስላም በመጣራት ብዙ ወንድሞችንና እህቶችን ወደ ኢስላም በማስገባት እያደረጋችሁ ያላችሁት ነገር ሁሉንም በአላህ ያመኑ ሰዎችን እያስደሰተ እንደሆነ እወቁ። እናንተን ወደ ጭቃ ውስጥ ለማስገባት እየጎተታችሁ ያለውንም አካል አትጎተቱለት፣ ከሱ ጋር እኩል አትሁኑ። እናንተ ማስረጃ አላችሁ፣ እሱ ማስረጃን ስላጣ ነው ወደ ጭቃው የሚጎትታችሁ። ያን ነው የምላችሁ። ኢን አሰብቱ ፈሚን አላህ ወኢን አኽጠአቱ ፈሚን ነፍሲ ወሚን ሸይጣን። ከሆነ ጊዜ ወዲህ የሚላኩልኝ ቪዲዮዎች ነበሩ። እነኚህ ቪዲዮዎች እስቲ መልስ ስጥባቸው ተብሎ ነው የሚላኩልኝ። መልስ የሚሰጥባቸው ቪዲዮዎች ሳይሆኑ ህጋዊ የሆነ በህግ እንትን የተደገፈ መልስ የሚፈልጉ ንግግሮች እንጂ ማስረጃ የሚፈልጉ ንግግሮች አልነበሩም። ምክንያቱ ሲባል የሆነን ነገር ለመረዳት ጥያቄ ያቀረበን ሰው ማስረጃ አቅርበህለት ታስረዳዋለህ። ለመስደብ ደግሞ ማህበረሰብን ለማጋጨት ሙስሊሙን ከሌላ እምነት ተከታዮች ጋር ለማጋጨትና ሰላምን ለማደፍረስ የሚጥርን ሰው ደግሞ እሱን ለህግ ማቅረብና ተገቢውን እርምጃ በህግ አግባብ መውሰድ እንጂ ለሱ መልስ ሰጣለሁ ብሎ መውጣት ያልተፈለገውን ነገር ማድረግ ነው የሚሆነው። እና ቪዲዮዎች ሲላኩልኝ በውስጥ መስመር መልስ አሰጥበትም፣ ዝም ብዬ ነው የማልፈው። ነግሬያችኋለሁ ከዚህ በፊት በጣም ከባድ ጥያቄ ተብለው የሚታሰቡ ጥያቄዎችን ሁላ ሲልኩልን በስርዓት ገብተን ስመልስ ነበር እና ብዙ ወንድሞቼ ማለት ነው። እኔ ደግሞ ላልተወሰነ ጊዜ ሶሻል ሚዲያው ላይ የለሁም ተቅሪበን ከአንድ ዓመት በላይ። አንዳንዴ ብቻ ገባ ብዬ ነው የምወጣው፣ ብዙ ነገሮች ቢዚ እያደረጉኝም ስለነበር። ወላኪን ከበፊትም ጀምሮ ጥያቄዎች ሲጠየቁ በቂ የሆነ በቁርአናዊ ማስረጃ የተደገፈ በሐዲስ የተደገፈ ሎጂካሊም ደግሞ በጣም ቀቡልነት ያለውን ነገር እያቀረብን ትክክለኛ ነገር እያስረዳን እያስተማርን ነበር።
ስርዓት አልበኝነቱ ሲመጣ ደግሞ እኛ ሶሻል ሚዲያ ላይ እየመጣ ነው ላይክን ፍለጋ አይደለም፣ ወይ ደግሞ ሼርን ለመፈለግ ብዙ ሰዎች ላይክ እንዲያደርጉልን እንዲያጨበጭቡልን አይደለም። ላይክ ለመሰብሰብማ መስደብ ብቻ እኮ በቂ ነው፣ ባለጌ መሆን በቂ ነው። እናንተም ታውቁታላችሁ። ዘንድሮ እርግት ባለመልኩ ሰዎች በተረጋጋ መልኩ የሚያስረዳና የሚያስተምር ሰው ሳይሆን የሚሳደብ ሰው ነው ላይኩ የሚበዛለት። ሰውን ከሰው ጋር የሚያጋጭ ማህበረሰብን ከማህበረሰብ ጋር የሚያላትም አይነት አካሄድ ያለው ሰው ነው ብዙ ፎሎወር ለማግኘትም እድሉ ያለው ማለት ነው። ከሌኮ ጀግና ነው ከሌኮ እንትን ነው እየተባለ የሚጨፈርለትም እንደዚያ ያለ ሰው ነው። እኛ ደግሞ እንደ ሙስሊም እስልምና እምነት ተከታዮች እንደመሆናችን ከምንከለከላቸው ነገሮች አንደኛው ምንድነው? ሰው መዝለፍና ማንቋሸሽ ነው። ወላ ተስቡ الذين يدعون من دون الله فيسبوا الله عدوا بغير علم። ሌላን እምነት ማንቋሸሽ መስደብ እንትን ማለት እስላማዊ ክልከላ ያለበት ነገር ነው። ያንን ነገር የሰራ ግለሰብ ኢስላም ያዘዘበትን ነገር ሳይሆን ራሱ የፈለገውን ነገር ነው ያደረገው፣ ስሜቱን የተከተለው ማለት ነው። ሌላኛው ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን ادعو الى سبيل ربك بالحكمة والموعظة الحسنة በጥበብ በተሞላበት መልኩ በእውቀትና በጥበብ ነው ኢስላም ዳዕዋ አድርጎ ሰዎችን ተጣሩ ብሎ ያዘዘንም ማለት ነው። ስለዚህ ከኢስላም አንፃር መስደብም ማንቋሸሽም መዋሸትም የመሳሰሉ ነገሮች በአጠቃላይ የሚደገፉ ሳይሆን የሚከለከሉ ተግባራት ናቸው። ዳዕዋ ከሚያደርግ ሰው በፊትም ያንን ስነ ምግባር ብዙ ወንድሞቻችን ሲተገብሩትም ነበር። በዚያ ምክንያትም ነው ብዙ ሰዎችን የሚያሰለሙትም። የብዙ ሰዎች መስለም ደግሞ የጀርባ ትኋን ነው የሚባለው ወይ የጀርባ ቅማል ነው የሚባለው። የጀርባ ቅማል የሆነባቸው አንድ ሰዎች ደግሞ አልፈለጉም። ሰዎች መስለማቸው በጣም ተሰማቸውና የሚሰልሙ ሰዎችን በማስረጃ ከመመለስ ይልቅ ሃይማኖትን በማንቋሸሽ ነብዩ ላይ ሰለላሁ ዐለይሂ ወሰለም ድንበር በመተላለፍ ባለጌ ቃላቶችን በመጠቀም ይሄው ማስረጃ አቀረብንላቸው ለማለት እንዲያመቻቸው እንትና ሐዲስ ላይ እየተባለ በውሸት መልኩ እንካ ሰላምታ ነው የሚባለው የባለጌ ድርጊት ማድረግ ሲጀምሩ ሙስሊሙ ደግሞ ከዚያ ከፍ ያለ ነው፣ ንግግሩም ከዚያ ከፍ ያለ ነው። ብልግናው ውስጥ ገብቶ መጨቂያት የማይፈልግም። መልስ ከመስጠት ይልቅ ህጋዊ በሆነ መልኩ ሌላ የህግ አግባብ ባለው መልኩ መልስ ይኬድበታል፣ መልስ የሚሰጥበት መንገድ ይኬድበታል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ዱዓቶቻችን በፊትም በጨዋነት ነው የምትታወቁት ዳዕዋ በማድረግ። አሁን የሚገርማችሁ ነገር ረመዳን ከገባ በኋላ ገሬ ሸሃዳ የሚባል አለ፣ ኦሮሚፋ ቋንቋ ላይ የሚሰራ ግሩፕ አለ፣ የሸሃዳ ወንድማማቾች ግሩፕ የሚል ማለት ነው። ወደ እስልምና የተመለሱ ወንድም እህቶቻችን ወይ ደግሞ የሰለሙ ወንድም እህቶቻችን የተመለሱ የሚባለው ያ ኦሪጂናሊ የሰው ልጅ ሲፈጠርም ኢስላም ስለነበር ነው። ወደ እስልምና የገቡ ወንድም እህቶቻችን የሚሰበሰቡበት ግሩፕ ነውና አንድ ወንድማችን ሲነግረኝ ተቅሪበን ረመዳን ከገባ በኋላ ራሱ 10 ቀን አይደለ ዛሬ ረመዳን ከገባ አነሰ ከተባለ ከ80 ሰዎች በላይ ያስልመናል ነው ያለኝ። ልጁ በዚህ እንትን ላይ የሚሰራ ልጅ ነው። ከ80 ሰው በላይ ያስልመናል። አስባችሁታል? በረመዳን ብቻ በዚህ 10 ቀናት ብቻ 80 ሰው የሚሰልም ከሆነ ይህ ነገር እውነትም የጀርባ ቅማል ነው ማለት ነው ለሆነ ለተወሰኑ ግለሰቦች። ያን ነገር ለማስቆም ይሄንን መጉረፍ ይሄንን ሐቅን አይቶ ሐቅን መከተልን ደግሞ ለማደናቀፍ መፈንቀል ያለበት ድንጋይ ሁላ ይፈነቀላል። ነብዩ ይሰደባሉ፣ ብዙ ነገሮች ይደረጋል። ነብዩን የሰደበ ሰው ደግሞ የአኺራውን እንደዚያው እንደተቀመጠለት ሆኖ ዱንያ ላይም ደግሞ ተገቢውን ዋጋ ህጋዊ በሆነ መልኩ ማግኘት አለበት። ህጋዊ በሆነ መልኩ አገሪቷ በህግ ነው የምትመራው። ኢትዮጵያ ውስጥ ተቀምጦ ይሄን ነገር የሰራ እንደሆነና ማህበረሰቡን ለማላተም ህዝቡን ከህዝብ ጋር ለማጫረስ ሙስሊሙን ከሌላ ማህበረሰብ ጋር ለማጋጨት ከሆነ ሙስሊሙ ጅል አይደለም። አንድ ባለጌ ሰው በሰራው ነገር ከማህበረሰብ ጋር የሚጋጭ ጅል አይደለም ሙስሊሙ ማለት ነው። ያ ግለሰብን ብቻ አይደለም የሱን አስተሳሰብ የሚያራምዱና እሱን የሚደግፉትንም በአጠቃላይ ለህግ እያቀረበ የሚቀጥል ይሆናል ማለት ነው። ይሄ እንደዚህ አይነት ልትረዱት ይገባል። ይሄ ደግሞ የሌላ እምነት ተከታይ ወገኖቻችን ወደ እስልምና መጉረፉ ደግሞ የሚያስደነግጣችሁ ሰዎች እናንተም ልምከራችሁ፣ ቁጭ ብላችሁ ከራሳችሁ ጋር ተመካከሩና የያዛችሁትን መጽሐፍ በደንብ አድርጋችሁ አጥኑት። ቁርአንንም በደንብ አድርጋችሁ ህያድ ባለው መልኩ ሐቅን ፈላጊ በሆነ አእምሮ አንብቡት። ነገሮች ሐቅን ለመፈለግ ብቻ ከሆኑ ወደ ሐቅ ይመራሉና ማለት ነው። አላህ Subhanahu Wa Ta'ala ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና እንዳለው እኛም መንገድ ፍለጋ የጣሩ ሰዎችን
ቀጥተኛውን መንገዳችንን እመራቸዋለን እንዳለው ሁላ ጣሩ፣ ልፉ። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይመራችኋል። ከዚያ ውጭ ደግሞ ማህበረሰቡን ማስተማር የምትፈልጉ ከሆነ ደግሞ ስርዓት ባለው መልኩ ድንበር ባልተላለፈ መልኩ አስተምሩ። አይ ያለ ስድብ አይመቸንም የምትሉ ከሆነ ዛሬ እናንተ ስትሳደቡለት አይዞህ በርታ ያላችሁ ነገ ላይ የሆነ ችግር ሲደርስ ዘወር ነው የሚለው አንደኛ ነገር። ሁለተኛ ነገር ደግሞ ከናንተ ጋር ሆኖም እየታዘባችሁ እንደሆነ እንዳትረሱ። ይህ ግለሰብ ከናንተ ጋር ነው እየሰደባችሁለት እንኳ እየታዘባችሁ ነው። የሆነ ጊዜ አንደኛው በውሸት ሰውን አስመሰከረና ምስክር ጠርቶ መስክርልኝ አለው በውሸት። እሺ ብሎ መሰከረለት። ከመሰከረለት በኋላ ከፍርድ ቤቱ ወጥተው ወደ ቤት ሲገቡ ቅድም እንዴት አድርጌ እንደመሰከርኩልህ አየህ እንዴ ሲል እኔም ደግሞ እንዴት አድርጌ እንደታዘብኩ አይተሃል ወይ ያለው ይሄኛው የተመሰከረለት። ምክንያቱም ዛሬ ለኔ ብሎ ለመመስከር የዋሸልኝ ሰው እንዲህ ባለጌ ሆኖ ምላሱን ያረዘመ ሰው ነገ ላይ ደግሞ የሆነ እንትን ካለም ወደ እኔ ዞሮም ይሄን ነገር ያጠፋል ነው። ሐቅም ቢይዝ ኖሮስ ምን አሰደበው? የሚያሰድበው ነገር የለውም። ሐቅን ከያዘ ማስረጃውን ብቻ እያቀረበ ማስረጃውን በግልጽ እንትን እያለ መሄድ ነው። ላይክ ስብሰባ ከሆነ ወይ ደግሞ ፎሎወር ስብሰባ ከሆነ ደግሞ እሱ ሌላ ራሱን የቻለ ጉዳይ ነው። ይሄን ነው የምላችሁ ወንድሞቼ። አሁንም በርቱ። የዳዕዋው ሴክተር ላይ ያላችሁ ወንድሞች በርቱ፣ እንበርታ። ኢንሻአላሁ ተዓላ አላህ ሱብሓነሁ ወተዓላ ነገሮችን ባመቻቸልኝ ሰዓት እየገባው በተቻለኝ አቅም እናንተን ለማገዝ እሞክራለሁ እላችኋለሁ። ስርዓት ባለው መልኩ የተጠየቁ ጥያቄዎች ካሉ ጥያቄዎችን በውስጥ መስመር መላክ ይቻላል። እኔም ኢንሻአላሁ ተዓላ የተቻለኝን ነገር መልሳለሁ። ወላኪን የባለጌ ሰዎችን ቪዲዮ ሼር ማድረግም ሄዶ ኮመንት መስጠትም መስደብም የማይሆን ነገር ማለትም አያስፈልግም። ተውትላችኋለሁ። ጀዛኩሙላሁ ኸይረን ወአሕሰነላሁ ኢለይኩም። ባረከላሁ ፊኩም። ሰላሙ አለይኩም ወራህመቱላሂ ወበረካቱ።